ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንኳን ወደ ኢትዮጵያ ሳምንት የዜና መስኮታችሁ በደህና መጣችሁ። በዚህ ሳምንት በኢትዮጵያና በቀጠናዋ ዙሪያ ትኩረትን የሳቡ ፖለቲካዊ፣ ማህበራዊና ተቋማዊ ጉዳዮችን በአጭሩና በጥልቀት ይዘን ቀርበናል። ከዜናው ጋር እኔ ኢክራም ሱልጣን አብሬያችሁ ቆያለሁ። በቅድሚያ ዋና ዋና ዜናዎችን አሰማለሁ። ጠቅላይ ሚኒስትር ዶክተር አብይ አህመድ ኢትዮጵያ የባህር በር ጥያቄዋን በሰላማዊና ህጋዊ መንገድ ለማሳካት ቁርጠኛ መሆኗን ገለጹ። የኢትዮጵያ ሀገራዊ ምክክር ጉባኤ በተሳካ ሁኔታ እየተካሄደ መሆኑን የሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ገለጹ። ህገ ወጡ የህወሓት ቡድን የትግራይን ህዝብና ተተኪውን ትውልድ ለከፍተኛ አደጋና ጉስቁልና እየዳረገ መሆኑን የፖለቲካ ፓርቲ አመራሮችና የቀድሞ የመንግስት ኃላፊዎች ገለጹ። የአፍሪካ ፈጣን እድገት ለማሳለጥ በታማኝ መረጃ ማስረጃ ላይ የተመሰረተ የፖሊሲ ውሳኔ ማለፍ እንደሚገባ የፕላንና ልማት ሚኒስትር ዶክተር ፍጹም አስገነዘቡ። ወደ ዝርዝር ዜናዎች ተሻገራለሁ። አብራችሁን ቆዩ። የኢትዮጵያ ሀገራዊ ምክክር ጉባኤ በታቀደለት መንገድና በተሳካ ሁኔታ እየተካሄደ መሆኑን የኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነር ፕሮፌሰር መስፍን አርአያ ገለጹ። ዋና ኮሚሽነሩ ለመገናኛ ብዙኃን በሰጡት መግለጫ ጉባኤው በሁሉም የውይይት መድረኮች በሰላማዊና በተሳታፊነት መንፈስ እየተካሄደ መሆኑን ገልጸዋል። እንደገለጹት ተሳታፊዎቹ በተመደቡባቸው አጀንዳዎች ላይ በቡድን ተከፋፍለው ጥልቅ ውይይት እያካሄዱ ሲሆን የተለያዩ ሀሳቦችን በነጻነት እያቀረቡና በመደማመጥ እየተወያዩ ይገኛሉ። ይህም በቀጣይ የሚካሄዱ የምክክር ሂደቶችን ይበልጥ ጠንካራ መሰረት እንደሚሰጣቸው ጠቁመዋል። መጀመሪያዎቹ ላይ 8 ቦታ ተከፋፍለው 5 ሆነው ስለ ምክክሩ ሂደት ቀደም ብዬ እንደጠቀስኩት ስለ ስነ ዘዴዎቹ በሚገባ በማጠናከር ከዚያም በላይ ኮድ ኦፍ ኮንዳክቱን የስብሰባ ስነ ስርዓቱን የመሳሰሉትን በደንብ ካብላሉ በኋላ በቀጣዮቹ ቀናት 50 ላይ ተከፋፈሉ። 50 ማለት 16 ቦታ ላይ 50 ሆነው ተከፋፈሉና እንደገና 50ዎቹ ደግሞ በየክፍላቸው 5 ቦታ በመከፋፈል 10 ሆነው በሚገባ በመተዋወቅ በየተሰጧቸው የየራሳቸው አጀንዳ ላይ ይሄ የመተዋወቅ ሂደትን አደረጉ። ይሄ ፈረንጆች ብሬንስቶርሚንግ የሚሉት ነው። በዛ ርዕስ ላይ ያንን በሚገባ እያካሄዱ እርስ በርሳቸውም ቀስ በቀስ እየተግባቡ በሚያጨቃጭቀው ላይ መጨቃጨቅም እየጀመሩ እጅግ አስፈላጊ ነው። በዳያሎግ ሂደት ላይ ጭቅጭቅ፣ አለመግባባት በጣም የሚጠበቅ ነው። የዳያሎግ ሂደት 3 ትልልቅ ሂደቶች አሉት። አንዱ የመጨቃጨቅና ያለመግባባት ፌዝ የምንለው ነው። ይሄ ዳይቨርጀንት ፌዝ የምንለው ነው። ምክንያቱም አዲስ ናቸው። የራሳቸውን ስሜቶች የራሳቸውን አስተሳሰቦች በዛ ርዕስ ላይ ይዘው ነው የሚመጡት እና ያንን በሚገባ በትንንሽ ቁጥር ለቀናት ላለፉት 3 ቀናት ካስኬዱ በኋላ በትናንትናው ዕለት እያንዳንዳቸው አስሮች በሚገባ በሰብሳቢዎቻቸውና በጸሐፊዎቻቸው አማካኝነት የዚህ የሀሳብ ማመንጨቱን ወደ ሀሳብ ማጠናቀር ካስኬዱት በኋላ ምን አደረጉ? የተጠናቀሩትን ሀሳቦች በሚገባ አሰባስበው ከዛሬ ጠዋት ጀምረው ለ50ዎቹ በማቅረብ ላይ ይገኛሉ። ፕሮፌሰር መስፍን በተጨማሪም በማህበራዊ ሚዲያ የሚሰራጩ ያልተረጋገጡ መረጃዎችን ግራ ሊያጋቡ እንደሚችሉ በመጠቆም ህብረተሰቡ ትክክለኛ መረጃዎችን ከኮሚሽኑ ይፋዊ ምንጮች ብቻ እንዲከታተል አሳስበዋል። ማህበራዊ ሚዲያዎች በጣም አመሰግናለሁ። ኮሚኒቲ ሚዲያዎችንም እንደዚሁ አመሰግናለሁ። ሜንስትሪም ሚዲያዎች በጣም ጥሩ ናቸው። ፕሪንት ሚዲያዎችም እንደዚሁ ጥሩ እየሄዳቸው ነውና ይሄ በጣም ከዚህ በላይ ተጠናክሮ መቀጠል አለበት። እስካሁን እንደ ልብ አልፈቀድንላችሁም ወደ የጓዳ እንድትገቡ። ለምን? ዳይቨርጀንት ፌዝ ላይ ነው ያለነው። አሁን የምንጨቃጨቅበት የምንጣላበት ስሜታችን የምንገልጽበት ሰዓት ላይ ነን። ሁላችንም በነፃና ተሳታፊዎችን ማለት ነው። እዛ ላይ የግድ አስፈላጊ አይደለም። በኋላ ላይ ግን ወደ መግባባት የምንደርስበት ጊዜ ግን
በተቻለ መጠን እንድትዘግቡ ለማድረግ እንሞክራለን። የኢትዮጵያ ሀገራዊ ምክክር ጉባኤ ከሐምሌ 8 ቀን 2018 ዓ.ም ጀምሮ በአዲስ አበባ እየተካሄደ ሲሆን በሀገራዊ ጉዳዮች ላይ የጋራ መግባባትን ለመፍጠር ያለመ መድረክ ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ ኢትዮጵያ የባህር በር ተደራሽነት ማግኘት ለሀገሪቱ የማይቀርና በሰላማዊ ድርድር ሊፈታ የሚገባ ጉዳይ መሆኑን ገለጹ። ጉዳዩ ሕጋዊ፣ ታሪካዊ፣ መልክዓ ምድራዊና ኢኮኖሚያዊ መሰረት እንዳለው በመጠቆም ኢትዮጵያ ለዘላቂ ልማት የባህር በር ተደራሽነት እንደሚያስፈልጋት አስረድተዋል። ጠቅላይ ሚኒስትሩ በንግግራቸው ኢትዮጵያ የባህር በር አያስፈልጋትም የሚለው አመለካከት ከተፈጥሮ ከታሪክ እውነታ የራቀ መሆኑን ገልጸዋል። ቀይ ባህርና ኢትዮጵያ ያላቸው ትስስር በጊዜያዊ ሁኔታዎች ሊቋረጥ ቢችልም ለዘላለም ተነጣጥለው መቆየት እንደማይችሉም ጠቁመዋል። ኢትዮጵያ የባህር አክሰስ አያስፈልጋትም ብሎ የሚያምን አይገባትም ብሎ የሚያምን ሰው አንድ ተፈጥሯዊ ሕግ የሳተ ይመስለኛል። ሰው ይወለዳል፣ ሰው ያድጋል፣ ሰው ያረጃል፣ ሰው ይሞታል። ይሄ ተፈጥሮ ነው። ቀይ ባህርና ኢትዮጵያም እንደዚሁ ናቸው። የባህር በር ጉዳይ በህጋዊ፣ በታሪካዊ፣ በመልክዓ ምድራዊና በኢኮኖሚያዊ መሰረቶች ላይ የተመሰረተ ጥያቄ መሆኑን በማስረገጥ የመፍትሄ መንገዱንም ግጭት ሳይሆን ድርድርና ሰላማዊ ውይይት መሆን እንዳለበት ገልጸዋል። ጠቅላይ ሚኒስትሩ ኢትዮጵያ የባህር በር ተደራሽነትን ለማረጋገጥ ጦርነት እንደማትፈልግ በማስገንዘብ ጉዳዩን በዓለም አቀፍ ህግና በሰላማዊ ድርድር ለመፍታት ዝግጁ መሆኗን አስታውቀዋል። ኢትዮጵያ ከጎረቤት ሀገራት ጋር በመተባበር በቀይ ባህር ቀጠናን ሰላምን፣ መረጋጋትና የጋራ ልማትን ለማረጋገጥ እንደምትሰራ የገለጹት ጠቅላይ ሚኒስትሩ ለድርድር ዝግጁ የሆኑ አካላት ካሉም ኢትዮጵያ እጇ ሁልጊዜ የተዘረጋ መሆኑን ጠቁመዋል። አሰብ ላይ የኢትዮጵያ መንግስት ፖርት ገነባ፣ ኤርፖርት ገነባ፣ መንገድ ገነባ፣ ሪፋይነሪ ገነባ እና ተጋጨ። እዛ ቀረ ሀብቱ። ስንታረቅ ኤርትራውያን ከ20 ዓመት በኋላ መጥተው በኢትዮጵያ ፍርድ ቤት ቆመው ቤቴን መልሱልኝ፣ መሬቴን መለስልኝ ብሎ ወሰዱ። ለምን? ታረቅና። በግለሰብ መጥተው ያኔ የተባረሩ ኤርትራውያን ቦታቸውን ንብረታቸውን ወሰዱ። ታዲያ የኢትዮጵያ መንግስት ሪፋይነሪውን፣ ፖርቱን፣ ኤርፖርቱን ቢወስድ ከዚህ አንጻርስ እንዴት ነው ይታይ? ጠቅላይ ሚኒስትሩ በማጠቃለያቸው የባህር በር ተደራሽነት ለኢትዮጵያ የልማትና የወደፊት ትውልድ ጥቅም የማይቀር ጉዳይ መሆኑን በመግለጽ በሰላም በድርድርና በህጋዊ መንገድ መፍትሄ ማግኘት የኢትዮጵያ ቀጣይ አቅጣጫ መሆኑን አስረድተዋል። በሰላም በዓለም ህግ መሰረት ኢትዮጵያን ከዘጋት በርና ድሃ ካስባላት መጠሪያዋ መገላገል አለባት ብለን ስለምናምን በየትኛው መድረክ ከኢትዮጵያ ጋር በሰላማዊ መንገድ ለመነጋገር የሚፈቅድ አካል ካለ እጃችን ከምን ጊዜውም በላይ የተዘረጋ ነው። ነገር ግን ኢትዮጵያ የጂኦግራፊ እስረኛ ሆኗ ለዘላለም ትኖራለች ብሎ የሚያስብ ኢትዮጵያዊ ካለ እርሱ የሞተ ነው። የፖለቲካ ፓርቲ አመራሮችና የቀድሞ ኃላፊዎች ህገወጡ የህወሓት ቡድን የትግራይን ህዝብ ለከፋ አደጋ እየዳረገ መሆኑን ገለጹ። ህገወጡ የህወሓት ቡድን የትግራይን ህዝብና ተተኪውን ትውልድ ለከፍተኛ አደጋና ጉስቁልና እየዳረገ መሆኑን የተለያዩ የፖለቲካ ፓርቲ አመራሮችና የቀድሞ የመንግስት ኃላፊዎች ገለጹ። የትግራይ ዲሞክራሲያዊ ፓርቲ ሊቀመንበር ዶክተር አረጋዊ በርሄ ለመገናኛ ብዙሃን እንደገለጹት ህገወጡ ቡድን ከተመሰረተበት ጊዜ ጀምሮ ፖለቲካዊ ችግሮችን በጠመንጃ ለመፍታት የሚያምን አካሄድ ሲከተል መቆየቱን ገልጸዋል። ህጻናት የ12 የ13 እድሜ ሳይቀሩ ከወላጆቻቸው እየነጠቁ እየወሰዱ ናቸው። እነዚህ ወላጆች እሪ ብለው አልቅሰው ልጆቻቸውን በሚይዙበት ጊዜ በጠመንጃ ሰደፍ እየመቱ እየደበደቡ እየተዘረሩ ብዙ አይተናል። ህጻናትን ወጣቶችን ገፎ አፍኖ ወስዶ ወደ ሰራዊት የማሰማራት ከነሻዕቢያ የተማሩት ስልት ነው። ግን ይሄ ተገልብጦ እነሱን እንዲጋለጡና ተቃውሞ እንዲበረከትባቸው እያደረገ ነው ያለው። ወጣቶችን ብቻ ማፈስ አይደለም፣ ወጣቶቹን አፍሶ
ለሱዳንም እየሸጣቸው ነው። በተወሰነ ብር እየተሸጡ ናቸው ያሉት። በፕሪቶሪያ የተፈረመው የሰላም ስምምነት በተሟላ ሁኔታ እንዳይተገበር እንቅፋት ሲፈጥር መቆየቱን ያነሱት ዶክተር አረጋዊ በአሁኑም ወቅት ሰላማዊ የፖለቲካ አማራጮችን በመዝጋትና ከተለያዩ ህገወጥ ኃይሎች ጋር ግንኙነት በመፍጠር ክልሉን ወደ ተጨማሪ ቀውስ እየገፋ ነው ብለዋል። ወጣቶችና ህጻናትን ከቤተሰቦቻቸው በመለየት ወደ ጦር ካምፕ ማስገባትና ለጦርነት መጠቀም ቡድኑ እየፈጸመ ከሚገኙ ድርጊቶች መካከል መሆኑንም ጠቁመዋል። የፌዴራል መንግስት በተደጋጋሚ የሚያቀርበው የሰላም ጥሪና የሚያሳየው ትዕግስት የትግራይ ህዝብ ከተጨማሪ ጉዳት ለመታደግ ያለመ መሆኑንም አስረድተዋል። በተመሳሳይ ጉዳይ የቀድሞ የትግራይ ክልል ርዕሰ መስተዳደር የአረና ፓርቲ አመራር ገብሩ አስራት ህገወጡ ቡድን ከተለያዩ ህገወጥ ኃይሎች ጋር በመተባበር የትግራይን ህዝብ ለበለጠ ጉዳት እየዳረገ መሆኑን ገልጸዋል። የቀድሞ የፌዴሬሽን ምክር ቤት አፈጉባኤ ኬሪያ ኢብራሂም በበኩላቸው ቡድኑ የትግራይን ተተኪ ትውልድ በውትድርና እያሳተፈ ወደፊት የክልሉን ልማት እየጎዳ ነው ብለዋል። የፕሪቶሪያ ሰላም ስምምነት ለክልሉ ህዝብ ተስፋ የፈጠረ ቢሆንም ቡድኑ ስምምነቱን ለሌላ ግጭት በማዘጋጀት እየተጠቀመበት መሆኑን አስገንዝበዋል። የቀድሞ የትግራይ ጊዜያዊ አስተዳደር ካቢኔ ሴክሬታሪያት ኃላፊ ፕሮፌሰር ክንደያ ገብረህይወት ህገወጡ ቡድን የሰላም ስምምነቱን በማፍረስ በክልሉ የሰብአዊ መብት ጥሰትን እያባባሰ መምጣቱን ገልጸዋል። እንደ ፕሮፌሰር ክንደያ ገለጻ ወጣቶቹን በግዳጅ ለጦርነት ማሰማራትና ህዝብን በፍርሃት በመቆጣጠር የሚፈጸመው ተግባር ለክልሉ ዘላቂ ሰላም ከፍተኛ ስጋት መሆኑንም አስጠንቅቀዋል። ኣብዚ ሕዚ ሰዓት ወረ ኩናትን ወረ ሁከትን ህዝቢ ትግራይ ናብ ዝገደደ ሓደጋ ዘውደቀሉ ሁነታት ተፈጢሩ ኣሎ። በአሁኑ ጊዜ የጦርነትና የግጭት ወሬዎች ትግራይን ህዝብ ወደ ባሰ አደጋ የሚያጋልጡ ሁኔታዎች ተፈጥረዋል። በዚህ ምክንያት ዛሬ ያካሄድነው ሰልፍ በአዲስ አበባ የሚኖሩት ትግራዮች ብቻ ያካተተ አይደለም። በትግራይ ውስጥ በሰላማዊ መንገድ ሀሳቡን መግለጽ ባለመቻሉ በበደል በጫናና በድጋሚ መፈናቀል ምክንያት ወደ አዲስ አበባ የመጣ በርካታ ወጣት በሚገኙበት ሁኔታ ውስጥ ስለምንገኝ ድምጻችንን ለማሰማት ያገኘነውን እድል መጠቀም አለብን ብለን ስላመነን የተደረገ ነው። አሁንም ቢሆን ህዝቡ እንዲፈናቀል፣ ወጣቱ እንዲሰቃይ፣ ለስደትና ለአደጋ እንዲጋለጥ ከፍተኛ አስተዋጽኦ እያደረገ ያለው ኋላ ቀር ቡድን በአዲስ አበባ ያደረግነውን ሰልፍ እንደ ክህደት አድርጎ ለመሳል እየሞከረ ይገኛል፣ ሰሚ ባይኖረውም እንጂ። ይህ አካሄድ ከእርሱ የተለየ መንገድ የሚከተልን ማንኛውም ወገን እንደ ጠላት የሚቆጥር ነው። ሌላው ቀርቶ በደል ይቁም ያሉት ተቆርቋሪ የ22 እና የ23 ዓመት ወጣቶችን ሳይቀር መግለጫ በማውጣት እንደ ጠላት የሚያወግዝ ነው። ከሁሉም በላይ ግን የትግራይ ህዝብ ከጦርነት ውጪ ሊኖር የማይፈቅደው ይህ ኋላ ቀር ቡድን እንዲቆም፣ የትግራይ ህዝብ ነፃ የሚወጣበት ሁኔታ እንዲፈጠር፣ ተፈናቃዮቻችን እንዲመለሱ፣ ወደ ልማት እንድንመለስ እንዲሁም ጦርነትና የጦርነት ወሬ አንድ ጊዜና ለመጨረሻ ጊዜ እንዲጠፋ የሚያስችለን ድምጻችንን የምናሰማበት ነው። ዘይፈቅድ ድሑር ጉጅለ ደው ከብል ህዝቢ ትግራይ ሓራዝ ወፅሎ ኩነታት ክፍጠር ተፈናቀልትና ክምለሱ ናብ ልምዓት ክትምለስ ኩናትን ወሬ ኩናትን ንሓንሳብን ሓዋሩን ክጠፍእ ንምግባር ዘኽእለና ድምፂ ንምስማዕ እዩ። የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬሕይወት ታምሩ የተቋሙን የ2018 በጀት ዓመት አፈጻጸምና የቀጣዩን የ3 ዓመታት ስትራቴጂ አስመልክተው በሰጡት መግለጫ ተቋሙ ባለፉት 7 ዓመታት የዲጂታል ኢትዮጵያ ራዕይን ለማሳካት በተከታታይ ስራ መስራቱን ገልጸዋል። በተጠናቀቀው የ2018 በጀት ዓመት 215.8 ቢሊዮን ብር ገቢ በማስመዝገብ እቅዱን 107 በመቶ ማሳካቱን የገለጹት ዋና ስራ አስፈጻሚዋ ይህም ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር 3.2 በመቶ እድገት ማሳየቱን አመላክተዋል። በአሁኑም ወቅት የቴሌብር ተጠቃሚዎች ቁጥር 60.5 ሚሊዮን መድረሱንም ጠቅሰው ይህ ውጤት የዲጂታል ፋይናንስ አገልግሎት ተደራሽነት በሀገሪቱ በፍጥነት እየተስፋፋ መሆኑን ያሳያል ብለዋል። ባለፈው ዓመት ተጀምሮ ለ3 ዓመታት የሚተገበረው የቀጣዩ እርምጃ ስትራቴጂ ሀገሪቱን በዲጂታል ለውጥ ለማፋጠንና ማህበራዊና ኢኮኖሚያዊ እድገትን ለማጎልበት የሚያግዝ መሆኑንም አስረድተዋል። ስትራቴጂው ኢትዮ ቴሌኮም በአፍሪካ የዲጂታል ኢኮኖሚ ውስጥ የመሪነት ሚና እንዲወጣ እንዲሁም የአፍሪካ አጀንዳ 2063 እና የዲጂታል ኢትዮጵያ 2030 ግቦች እንዲሳኩ ጠንካራ መሰረት የሚጥል መሆኑን ገልጸዋል። በስትራቴጂው የመጀመሪያ ዓመት አፈጻጸም በርካታ የኔትወርክ ማስፋፊያና የማዘመን ስራዎች መከናወናቸውን ጠቅሰው በቀጣይም ዲጂታል አገልግሎት በማስፋፋት ለዜጎች ኢኮኖሚ የሚያበረክተውን አስተዋጽኦ ይበልጥ ለማሳደግ እንደሚሰራ አስታውቀዋል።
የኢትዮጵያ መንገዶች አስተዳደር በ75 ዓመት ጉዞ የሀገሪቱን ኢኮኖሚ በማነቃቃት ማህበራዊ ትስስርን በማጠናከርና የልማት መሰረትን በማጽናት ጉልህ አስተዋጽኦ ማበርከቱን የኢትዮጵያ ብሔራዊ ባንክ ገዢና የኢትዮጵያ መንገዶች አስተዳደር የቦርድ ሰብሳቢ ዶክተር ኢዮብ ተካልኝ ገለጹ። የኢትዮጵያ መንገዶች አስተዳደር 75ኛ ምስረታ በዓሉን ባከበረበት መርሃ ግብር ላይ የተናገሩት ዶክተር ኢዮብ ተካልኝ ተቋሙ ባለፉት 75 ዓመታት የሀገሪቱን መንገድ መሰረተ ልማት በማስፋፋት የኢኮኖሚ እድገትንና ማህበራዊ ትስስርን ለማጠናከር የጎላ ሚና መጫወቱን ገልጸዋል። የዛሬ 75 ዓመት በ1943 ዓመተ ምህረት የሀገራችንን መልክዓ ምድር በመንገድ መሰረተ ልማት ለማሳሰርና የህዝባችንን ማህበራዊና ኢኮኖሚ ግንኙነት ለማጠናከር የተጀመረው ራዕይ ዛሬ ላይ ተጨባጭ ውጤት አስገኝቷል። የኢትዮጵያ መንገዶች አስተዳደር በእነዚህ ረጅም ዓመታት ያጋጠሙትን ፈታኝ ውጣ ውረዶች በጽናት በመቋቋም ለሀገራችን ሁለንተናዊ እድገት መሰረት ሲጥል ቆይቷል። በመላው ሀገሪቱ የተገነቡት መንገዶችና ድልድዮች የዚህ ጥረት ቋሚ ህያው ምስክሮች ናቸው። በዚህ ጊዜ ዜጎች በበጋም ሆነ በክረምት ለሁሉም ወቅት የሚያገለግል መንገድ ለማግኘት የሚጓዙት አማካይ ርቀት ከ21 ኪሎ ሜትር ወደ 4.4 ኪሎ ሜትር ዝቅ ማለቱን ጠቅሰው ይህም የመንገድ ተደራሽነትን በ5 እጥፍ ያህል ያሻሻለ ጉልህ ስኬት መሆኑን አመላክተዋል። በቅርብ ዓመታት ከ44,000 ኪሎ ሜትር በላይ መንገዶች መገንባታቸውን በማስታወስ ይህም የሀገሪቱን የኢኮኖሚ እንቅስቃሴ በማፋጠንና በህዝቦች መካከል ያለውን ማህበራዊ ትስስር በከፍተኛ ደረጃ ለማጠናከር አስችሏል ብለዋል። የሀገር ውስጥ ኮንትራክተሮችን አቅም ለማሳደግ በቴክኖሎጂ የተደገፉ የግንባታ ስርዓቶችን ለማስፋፋትና ለአካባቢ ጥበቃ ትኩረት የሚሰጡ ፕሮጀክቶችን በማስፈጸም ረገድም ውጤታማ ስራዎች መከናወናቸውን ገልጸዋል። በተጨማሪም የኢትዮጵያ መንገዶች አስተዳደር በ75 ዓመት ጉዞ ጠንካራ ተቋማዊ መዋቅር፣ ዘመናዊ አሰራርና ትውልድ ተሻጋሪ ሙያዊ እውቀት የተገነባ ተቋም መሆኑን ዶክተር ኢዮብ ተካልኝ አስገንዝበዋል። የአፍሪካን ፈጣን እድገት ለማሳለጥ በታማኝ መረጃና በጠንካራ ማስረጃ ላይ የተመሰረቱ የፖሊሲ ውሳኔዎች ወሳኝ መሆናቸውን የፕላንና ልማት ሚኒስቴር ዶክተር ፍጹም አሰፋ አስገነዘቡ። ፖሊሲን በፈጠራ በአካታችነትና በጠንካራ ማስረጃ ማጠናከር በሚል መሪ ሀሳብ ለ2 ቀናት በተካሄደው የ14ኛው የአፍሪካ ፖሊሲ ጥናት ጉባኤ ላይ የተናገሩት ዶክተር ፍጹም አሰፋ አፍሪካ እየገጠሟት ያሉ የቴክኖሎጂ ለውጦችን፣ የአየር ንብረት ተጽዕኖ፣ የህዝብ ቁጥር እድገትና የኢኮኖሚ ተግዳሮቶችን በትክክለኛ መረጃ ላይ በተመሰረቱ የፖሊሲ ውሳኔዎች እንደሚጠይቁ ገልጸዋል። This year's theme, powering policy with innovative, inclusive and transparent. የዚህ ዓመት መሪ ቃል መመሪያን በጥራት ማጠናከር የሚል ሲሆን ከዚህ የተሻለ ጊዜ ሊመጣ አይችልም። እኛ ፈጣን የቴክኖሎጂ ለውጦችን፣ የአየር ንብረት ስጋቶችን፣ የስነ ህዝብ ለውጦችን እና ኢኮኖሚያዊ ጫናዎችን እያስተናገድን እንገኛለን። ጥራት ያለው መረጃን እንዴት አድርገን እንደምንሰበስብና እንደምንጠቀምበት የልማት ጥረቶቻችን በእርግጥ ስኬታማ መሆናቸውን የሚወስን ይሆናል። አፍሪካ በተስፋዎች የተሞላች ናት። በእጃችን የዓለማችን ወጣት ህዝብ እየተስፋፋ ያለ ዲጂታል ቴክኖሎጂ፣ ሀብታም ተፈጥሯዊ ሀብቶችና በአፍሪካ አህጉራዊ ነፃ ንግድ ቀጠና ስር እያደገ ያለ ቀጠናዊ ንግድ አለ። በጉባኤው ምሁራን፣ ተመራማሪዎች፣ የፖሊሲ አውጪዎችና የልማት አጋሮች መሳተፋቸውን ጠቅሰው የምርምር ውጤቶች ወደ ተግባራዊ የልማት ፖሊሲዎች እንዲቀየሩ ቅርብ ትብብር አስፈላጊ መሆኑን አመላክተዋል። ዶክተር ፍጹም አሰፋ እንዳሉት ኢትዮጵያ በመረጃ የተደገፈ የፖሊሲ ውሳኔ ስርዓትን ለማጠናከር የ8 ዓመት ብሔራዊ የስታቲስቲክስ ልማት ፕሮግራም በይፋ ወደ ተግባር አስገብታለች። በዚህም የብሔራዊ ስታቲስቲክስ ስርዓቱን ወደ ዘመናዊ ዲጂታል አሰራር በማሻገር የግብርናና የኢኮኖሚ ቆጠራዎች፣ የህዝብና የጤና ዳሰሳዎች እንዲሁም የቤተሰብ ደህንነት ጥናቶች እየተካሄዱ መሆናቸውን ገልጸዋል። ከመረጃ ማሰባሰብ ባለፈ የጥናት ውጤቶች በመንግስት የበጀት ውሳኔዎች፣ በልማት ፕሮግራሞች ውስጥ ተግባራዊ እርምጃዎች ሊያስከትሉ እንደሚገባም አሳስበዋል። በበኩላቸው የፖሊሲ ጥናት ኢንስቲትዩት ዋና ዳይሬክተር ፍቃዱ ጸጋ ምርምርና ጥናት በሪፖርት ደረጃ ብቻ ተወስኖ መቅረት እንደሌለበት ገልጸው ተመራማሪዎችና የፖሊሲ አውጪዎች በቅርበት በመስራት የጥናት ውጤቶችን ወደ ተግባራዊ የፖሊሲ ውሳኔዎች ለመቀየር የበለጠ ትኩረት ሊሰጡ እንደሚገባም አስገንዝበዋል። በአዲስ አበባ የሚገነባው የኢትዮጵያ የመጀመሪያው ስማርት ፖሊቴክኒክ ኮሌጅ ወጣቶች በዘመናዊ የቴክኒክ ሙያ የማብቃት ለስራ ዓለም ዝግጁ የሚያደርግ መሆኑን የአዲስ አበባ ከንቲባ ወይዘሮ አዳነች አቤቤ ገልጸዋል። ከንቲባዋ በግንባታው ማስጀመሪያ ስነ ስርዓት ላይ እንደተናገሩት ፕሮጀክቱ በሙሉ ወጪ በመሸፈን በመገንባትና በዘመናዊ መሳሪያዎች በማሟላት ላስቻለው ሚኒስትሪ ኦፍ ኢንፎርሜሽን ቼንጅ ድርጅት ልዩ ምስጋና አቅርበዋል። የሰዎች ለሰዎች ድርጅት ገንዘብ መድቦ ገንብቶ ማሽነሪውን አሟልቶ ስማርት የሆነ የፖሊቴክኒክ ኮሌጅ ለሀገራችን በአይነቱ የመጀመሪያ የሆነ ማለት ነው።
እንዲህ አይነት እድል እንድንጠቀም በቸርነት ይህንን ስራ ለመስራት ዛሬም ደግሞ ወደ ተግባር እንድንገባ የሚያስችለውን ስራ ሰርቶ ቃሉን በተግባር እየፈጸመ ስላለ በራሴም በተጠቃሚ ወጣቶችም በከተማ አስተዳደሩን ስም እጅግ አድርጌ ማመስገን እወዳለሁ። ድርጅቱ በኢትዮጵያ የሚገነባው 9ኛው የቴክኒክና ሙያ ኮሌጅ መሆኑና በአገሪቱ በሚሊዮኖች የሚቆጠሩ ዜጎችን የሚጠቅሙ የልማት ስራዎችን ሲያከናውን መቆየቱንም አስታውሰዋል። ለፕሮጀክቱ መሬታቸውን በፈቃደኝነት ላስረከቡ አርሶ አደሮችም ምስጋና ያቀረቡት ከንቲባዋ በዚህ ስፍራ ከዚህ በኋላ የሚመረተው የሚበላ ሰብል ብቻ ሳይሆን የእውቀትና የክህሎት ፍሬ መሆኑን ጠቅሰዋል። ወጣቶቹ የስራ ገበያው የሚጠይቀውን ተግባራዊ ክህሎት እንዲያገኙ የፈጠራ አስተሳሰብን ከተግባራዊ ሙያ ጋር ማጣመር ወሳኝ መሆኑን ገልጸው ኮሌጁ የምስክር ወረቀት ብቻ ሳይሆን በራስ የመተማመን አቅምና ተግባራዊ ብቃት የሚፈጥር ተቋም እንደሚሆን አስረድተዋል። ከንቲባዋ የአዲስ አበባ ከተማ አስተዳደር ግንባታው በተያዘለት ጊዜና በተፈለገው ጥራት እንዲጠናቀቅ አስፈላጊውን ድጋፍ እንደሚያደርግ በድጋሚ አረጋግጠዋል። በመጨረሻም ለወጣቱ ባስተላለፉት መልእክት በከተማዋ እየተፈጠሩ ያሉትን የትምህርት የስራ እድሎችን በአግባቡ እንዲጠቀሙ ጊዜያቸውን በክህሎት ግንባታ ላይ እንዲያውሉና በማህበራዊ ሚዲያ የሚባክን ጊዜን እንዲቀንሱ ጥሪ አቅርበዋል። ለወጣቶቻችን እንግዲህ በዚህ ስፍራ አሰልጥነን ሰርተፍኬት አይደለም የምንሰጣቸው። ከሰርተፍኬት ባለፈ በራስ መተማመንን የሚሰሩ እጆችን፣ ሀሳብ የሚያፈልቁ አእምሮዎችን፣ ክህሎትን የምናስታጥቅበት ስፍራ ነው የሚሆነው። ወጣቶች ዛሬ እንኳን ደስ ያላችሁ ስል አንዱ ይሄ ነው። ሁለተኛ በከተማችሁ አዲስ አበባ በርካታ እድሎች ተፈጥረዋል። የምትሰሩበት አእምሮና እጃችሁ ተጣምረው ለወደፊቷ የኢትዮጵያ ብልጽግና ብቻ ሳይሆን ዛሬ እናንተን ተጠቃሚ አድርጎ ለትውልድ የሚተርፍ ስራን ትሰሩ ዘንድ እድሎች በጣም በሰፋፊው ተከፍተዋል። በተጨማሪም የአካባቢ አመራሮችና ማህበረሰቡ ፕሮጀክቱ በተያዘለት ጊዜ እንዲጠናቀቅ የበኩላቸውን ኃላፊነት እንዲወጡ ጠይቀዋል። ለዛሬ ያዘጋጀነው የዜና ቅኝት እነዚህን ይመስሉ ነበር። ከዜናዎቹ ጋር እኔ ኢክራም ሱልጣን አብሬያችሁ ቆየሁ። ሳምንት በሌላ የዜና ክፍል እስከምንገናኝ ድረስ መልካም ሳምንት፣ ቸር ሰንብቱ።